በአሁኑ ሰዓት በጣም በተለይ የስልጤው 100% ሙስሊም ነው ተብሎ የሚጠቀሰው ማህበረሰብ ከቁርአን ይልቅ ሙዚቃ እያፈቀረ ነው አይደለም? ከቁርአን ይልቅ ሙዚቃን እያፈቀረ ነው። የነብዩ ሱና እየመሰለው ለዛው አለይሂ ሰላቱ ሰላም። በጣም የሚገርመው ደግሞ የወጣቶች አይደለም፣ ትላልቅ አባቶች ባንድ ይዘጋጃል፣ አዳራሽ ይዘጋጃል ለዘርግ ተብሎ እየጨፈሩ ኮፍያቸው ሲወጥቅባቸው ባንድ እጃቸው እየያዙ የሚገርመው አንዳንዶቹ ጺማቸውን አሳድጎ ሱራቸውን አሳጥሮ የሚጨፍሩ አሉ የሉ? ይሄ ትልቅ ውርደት 100% ሙስሊም ናቸው ተብሎ የሚጠሩ ስልጤዎች፣ በቁርአን የሚታወቁ የነበሩ ስልጤዎች፣ በሐዲስ የሚታወቁ የነበሩ ስልጤዎች፣ መስጊድ በመስራት የሚታወቁ የነበሩ ስልጤዎች፣ ሰው በማስታረቅ የሚታወቁ የነበሩ ስልጤዎች፣ ሰላት ለማይሰግድ ሰው ልጄን አልድርም የሚሉ የነበሩ ስልጤዎች፣ ደረሳን ሲቀበሉ የነበሩ ስልጤዎች ራቁት ከምትሄድ ሴት ከአንድ ዘፋኝ ጋር በየአዳራሹ ተሰብስቦ ጭፈራ መጨፈራቸው ያሳዝናል አያሳዝንም? የአላህ ነብይ አለይሂ ሰላቱ ሰላም አአዘረላሁ ኢምራአን በለገ 60 አሉ ነብይ አለይሂ ሰላቱ ሰላም። አላህ አንድን ሰው ኡዝር አስጨርሶታል አሉ። ማንን? ወይ አስጨርሶታል። ማንን? 60 ዓመት የሞላውን ሰው ኡዝር አስጨርሶታል አሉ ነብይ አለይሂ ሰላቱ ሰላም። ማንደድ ብቻ ነው ይሄ። ለምን? ሐራምና ሐላል ተነግሮት ሐዲስ ሰምቶ መስጊድ ገብቶ ከሚያውቁ ሰዎች ጋር ውሎ ተነስቶ ወደ ጭፈራ፣ ወደ ዝሙት፣ ወደ ጸያፍ የሆነ ነገር ይመለሳል። አአዘረላሁ ኢምራአን በለገ 60 አሉ ነብይ አለይሂ ሰላቱ ሰላም። 60 ዓመት የደረሰን ሰው አላህ ኡዝር አስጨርሶታል አሉ። ለምን? እድሜ መክሮታል፣ የጠዋትና የማታው መፈራረቅ መክሮታል፣ የሌሊቱ ጨለማ መክሮታል፣ የተለያየ ነገር መክሮታል፣ አላህ ኡዝር አስጨርሶታል አሉ። የኛ አባቶች በየአዳራሹ አንድ ፋጅር ገንዘብ ያለው አላህን የማያቅ ነብዩን የማያቅ ሐዲስን የማያቅ ቁርአንን የማያቅ እጁ ላይ በርከት ያሉ ገንዘቦች ሲገቡለት 8 ሚሊዮን 10 ሚሊዮን 20 ሚሊዮን እያዘጋጀ ልጁን ለመዳር በየአዳራሹ ይጠራቸዋል። እነሱ እዛ ላይ አንድ ጨፋሪ አንድ ዘፋኝ ይደረግላቸውና ከዛ ሙጅሪም ጋር ተነስቶ ይጨፍራሉ። ይሄ አይብ አይደለም? ከዚህ በላይ ውርደት የለም። ኮፊያን የሚያዋርዱ ሰዎች አሉ፣ ጺምን የሚያዋርዱ ሰዎች አሉ፣ ሱሪያቸውን አሳጥሮ የሚጨፍሩ ሰዎች አሉ፣ ሀታ ንቃብ ለብሶ የሚጨፍሩ ሰዎች አሉ፣ ትላልቅ እናቶች የሚጨፍሩ አሉ። ራሳቸው ግን የቂያማ ቀን ይዋረዳሉ። ለመጥፎ ነገር ቁድዋ እየሆኑ ነው። በመጥፎ ነገር ሰዎቹን እያስለመዱ ነው። ነብዩ አለይሂ ሰላቱ ሰላም ለዚህ ነው በጎን ነገር በእስላም ሲሰሩ የነበሩ የተረሱ ነገሮችን ሰዎች እንዲሰሯቸው ያነሳሳ ማለት ነው። ነብዩ ሰደቃ ይሰጡ ነበር። ሰደቃ የተረሳበት ቦታ ላይ ሰደቃ አድርጉ ብሎ ያነሳሳ። ሰላት በጀማ ይሰገድ ነበር። ሰዎች በየጓሮ መስገድ ሲጀምሩ ኑ መስጊድ ብሎ ያንን ሱና ህያው እንዲሆን ያደረገ። ሐጅ ተዘንግቶ ነበር፣ ወደ ሐጅ የተጣራ። ጾም ላይ ሰዎች ብዙ ግንዛቤ ያልነበራቸው በዛ ላይ ያነሳሳ። ያን ያህል ምንዳ ያገኛል። እንዲሁም ደግሞ መጥፎን ነገር ፈብርኮ የሄደ ሰው እስከ ቂያማ ቀን ይደርሰዋል። ከቂያማም በኋላ የጀሃነም ነበር ይሆናል። በዛ ላይ ይጨምርለታል። አንድ ዘፋኝ እንደውም ምን መረጃ ሲያመጣ ሰማሁት። ለመጨፈር ሰዎችን ለማስጨፈር ለማነሳሳት ሳውዲ የሰርግ አዳራሽ አለ። አዎ አለ፣ እናውቀዋለን። ያ የሰርግ አዳራሽ መረጃ ይሆናል? አይሆንም። አቡላሃብ የት ነው የነበረው? መካ ነበር። አቡላሃብን መረጃ እናደርጋለን? አይሆንም። መካ ሙሽሪኮች ነበሩ አልነበሩ? መረጃ ይሆናሉ? አይሆንም። ነብዩን ያባረራቸው የነበረው ሰው የት ነው የነበረው? መካ። መረጃ ይሆናሉ? አይሆንም። ምን ይላቸዋል? ሳውዲ ውስጥ እኮ አዳራሽ አለ ይላቸዋል። ያ አዳራሽ ደግሞ ቁርአን የወረደበት ሀገር ላይ ይላቸዋል። ይሄ መረጃ ሊያደርግላቸው ማለት ነው። ጃሂል የሆነ ሰው ምን መረጃ ማድረግ እንዳለበት፣ ምን መረጃ እንደሚሆን፣ ምን እንደማይሆን አያቅም ለይቷል። ስለዚህ ሳውዲም ስላለ ሳውዲም የነበራችሁ ሰዎች ታውቃላችሁ፣ እዚህ ውስጥ ልትኖሩ ትችላላችሁ፣ ይቻላል ብሎ ለዘፈን መረጃ ያደርግላቸዋል። የአላህ ነብይ አለይሂ ሰላቱ ሰላም ዘፈን እኮ አይደለም ፈገግ ከማለት ውጭ ለመጨፈር እጅን አውጥቶ እንደዚህ ለማጨብጨብ ዘሎ ዱብ ለማለት ከሴት ጋር ላብጠብ ያደረጉ ለመጨፈር ጊዜ አልነበራቸውም የአላህ ነብይ አለይሂ ሰላቱ ሰላም። እኔ የማቀውን ብታቁ ኖሮ ትንሽ ትስቁና ብዙ ታለቅሱ ነበር። ለምን? ከፊት ለፊት የሚጠብቀን እኮ አደጋ ከፍተኛ አደጋ ነው። ኒዕማውም ከሰራንለት ከፍተኛ ኒዕማ ነው የሚጠብቀን። በተለይ አባቶች ሴቶች ከወንዶች ጋር ሲቀላቀሉ አይታችሁ ዝም አትበሉ። ሐራም ነው። ወንድና ሴት ሲቀላቀል ለዝሙት ይነሳሳል፣ ጸያፍ የሆነ ነገር ይናገራል፣ አላስፈላጊ ነገር ውስጥ ይገባል።